ህመሙን በሳቁ ደብቆ ሲያዝናናን የኖረው ሰው እውነተኛ ማንነቱ በሞቱ ተገልጧል። ከአፉ የሚወጡ ጨዋ ቀልዶች፣ ያላሳቁት ጥርስ የማይገኝለት ነጻነት የኖረው ህይወት በርካቶች እንደሚያስቡት አለመሆኑ ተነግሯል። ሞቱ ከስክሪን ጀርባ የነበረውን ትክክለኛ ማንነት የገለጠለት ነጻነት እውነታው በርካቶችን አሳዝኗል። ሰውን ለማዝናናት የሚጥረው ሰው በህይወቱ ጥንካሬን ከሚጠይቁ ነገሮች ጋር ሲጋፈጥ መኖሩ በርካቶችን አስገርሟል። አንድ ሰው በሞት ሲያልፍ ቤተሰቡ ላይ የሚያጎድለው ነገር መኖሩ እውነት ቢሆንም የነጻነት ግን ከማጉደልም በላይ ሆኖ ተገኝቷል። በአንድ ወቅት ለሕክምና ወደ ህንድ ሀገር ባቀናበት ወቅት ሞቷል ተብሎ የውሸት ዜና መሰራቱን ተከትሎ ለእናንተ ምንም ባልሆን ለቤተሰቤ ጠቃሚ ሰው ነኝ ሲል የገለጸው ጉዳይ ከእውነተኛ ህልፈቱ በኋላ ህዝብ አውቆታል። ከስክሪን ጀርባ ያለው ነጻነት ተጋልጧል። ከማሳቁ ባሻገር የልጆች አባት የሆነው ነጻነት ታውቋል። ለቤተሰቡ መመኪያ የነበረው ነጻነት ተገልጧል። ከህልፈቱ በኋላ በርካታ መረጃዎች እየወጡ ህዝቡን ሲያደናግሩ መቆየታቸውን ተከትሎም ቤተሰቡ በሚዲያ ቀርቦ እውነታውን ገልጿል። በቀብር ስነ ስርዓቱ ላይ ንግግር አለማድረጓን ተከትሎ በርካታ ሀሳቦች ሲዘዋወሩ የተሰማባት ባለቤቱ ስለ ነጻነትና ስለ ተዳራቸው እንዲሁም ምን አይነት አባት እንደነበረ እጅግ ልብ በሚሰብር ሁኔታ ሀሳቧን በእንባ ታጅባ አጋርታለች። ከህመሙ ጋር እየታገለ ስራውን ሲያከናውን የነበረበት ምክንያት ይፋ ሆኗል። ሞቱ ከኢትዮጵያ ህዝብ ጥርስ ላይ ፈገግታን ያደበዘዘው ነጻነት ለቤተሰቡ ደግሞ የእድሜ ልክ ስብራትን ጥሎ ማለፉን የገለጹት ቤተሰቦቹ የኢትዮጵያ ህዝብ ከጎናቸው እንዲሆኑ ጠይቀዋል። ለመሆኑ ነጻነት ለቤተሰቡ ምን ነበር? ባለቤቱ በእንባ ታጅባ የተናገረችው አሳዛኝ ነገርስ ምንድነው? በቀልዶቹ የተሸሸገው የነጻነት እውነተኛ ማንነትስ ምን ይመስላል? ቤተሰቡ ለኢትዮጵያ ህዝብ ያቀረቡት ጥሪስ ምን ይላል? ሁሉንም በዝርዝር እንነግራችኋለን። በሌላ መረጃችን ደግሞ ከጀርመን እጅግ አሳዛኝ ዜና ተሰምቷል። የ11 ዓመት ታዳጊ ልጅ ከቤት በወጣበት ተገሎ ተገኝቷል። የ14 ዓመቱ ታዳጊን ሞት ተከትሎም በከተማዋ ከፍተኛ ድንጋጤ መፈጠሩ ተሰምቷል። በጀርመን ስደተኛ የሆነው ታዳጊ ሞትን ተከትሎ ወንጀሉን የፈጸመውን ግለሰብ ለመያዝ የሚያስችል ርብርብ እየተደረገ ሲሆን ጥቆማ ለሚያደርግ ሰው ከፍተኛ ብር እንደሚሰጥም ቃል ተገብቷል። በስደት የሚኖሩ ዜጎች ላይ የሚደርሱ ጥቃቶች ከጊዜ ወደ ጊዜ እየጨመሩ መምጣታቸው እጅግ አሳዛኝ ቢሆንም እንዲህ ገና ሮጦ ያልጠገበ ታዳጊ ላይ ግድያ መፈጸሙ ህዝቡን ከፍተኛ ድንጋጤ ውስጥ አስገብቶታል። የታዳጊው ወላጅ እናትም ከመሞቱ አስቀድሞ የነበረውን ሁኔታ በሐዘን ተሞልታ አጋርታለች። ለመሆኑ በጀርመን የተፈጠረው አሳዛኝ ክስተት ምንድነው? ታዳጊውን የገጠመው ጉዳይስ ምን ይመስላል? እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ስለ አርቲስት ነጻነት የተሰሙ አስገራሚ እውነታዎችና ቤተሰቡ ስለጠየቁት ድጋፍ እንዲሁም በጀርመን ስደተኛ ታዳጊ ላይ ስለተፈጸመው ግድያ የተሰሙ መረጃዎችን በዝርዝር እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። የአንዳንድ ሰዎች ሞት ከቁጥር መጉደል ብቻ ሳይሆን ብዙ ነገሮችን የሚያጎድሉ ይሆናሉ። ሞት በህይወት ማለፍ ብቻ ሳይሆን ሁሉን ነገር ባዶ የሚያደርግበት ቤት አለ። ሞቱ በመቀበር ተረጋግጦ የማይረሳ ሰው አለ። እርሱ መኖሩ ብዙዎችን የሚያኖር፣ ሳቁ ለበርካቶች ህይወት የሆነ፣ ለእርሱ ሲባል ሞት ባልተፈጠረ የሚያስብል ሰው ነበር። ነጻነትም እንዲህ አይነት ሰው ነው። ለእርሱ ሲባል ሞት ባልተፈጠረ የሚያስብል ሰው። አርቲስት ነጻነት ወርቅነህ በፊልምና በቲያትር ስራዎቹ ህዝብን ሲያዝናና በቴሌቪዥን መስኮት በየሳምንቱ በሚያቀርበው የመዝናኛ ፕሮግራም ተመልካቾች ጥርስ ላይ ሳቅ ሲዘራ በማስታወቂያዎቹ ሲያስደምም የኖረው ነጻነት ድንገተኛ ህልፈት መላ ኢትዮጵያንን ያስደነገጠና በእጅጉ ያሳዘነ ነበር። ከህልፈቱ በኋላ እርሱንና ቤተሰቡን አስመልክቶ በማህበራዊ ሚዲያ እየተጋሩ የነበሩ መረጃዎችም ህዝቡን ሲያደናግሩ ቆይተዋል። በትናንትናው ዕለት ግን ቤተሰቦቹ በቀጥታ ወጥተው ስለ ነጻነትና ከህልፈቱ ጋር ተያይዞ ቤተሰቡ ላይ ስለተፈጠረው ጉድለት አብራርተዋል። ቤተሰቡ ያጋሩት እውነታም ህዝቡን በእጅጉ ያሳዘነ ሆኗል። በቀብር ስነ ስርዓቱ ላይ ንግግር ያላደረገችው ባለቤቱ ንጹህ ዘር በላይነህ ለመጀመሪያ ጊዜ በሰጠችው ቃለ መጠይቅም ነጻነት ምን አይነት ባልና አባት እንደነበር እጅግ ልብ በሚሰብር ሁኔታ ገልጻለች። የሚዲያ ሰው እንዳልሆነችና ንግግር እንደማትችል የገለጸችው ወይዘሮ ንጹህ ዘር የነጻነትን ሞት ገና አምና እንዳልተቀበለችው በጥልቅ ሐዘን ውስጥ ሆና ተናግራለች። ነጻነት የህዝብ ነው ይባላል፣ ቢሆንም የኔም ነው። ገና ብቻውን አላገኘሁትም፣ አላወራሁትም። ይመጣል
አገኘዋለሁ ብዬ ነው የምጠብቀው ስትል ስላለችበት ሐዘን በእንባ ገልጻለች። ነጻነት ከሚዲያው ከሚታየው ባሻገር ምን አይነት ባልና ለልጆቹስ ምን አይነት አባት ነበር በሚል ለቀረበላት ጥያቄም ነበር ብሎ መናገር ከባድ እንደሆነ ገልጻ ለእኔ ጓደኛዬ የልጆቼ አባት ህይወቴ ነበር ስትል እጅግ ልብ በሚሰብር ሲቃ ታጅባ መልሳለች። እርሷ አሜሪካ እርሱ ደግሞ ኢትዮጵያ ሆነው ተራርቀው የሚኖሩበት ብቸኛው ምክንያት የነበረው ልጆቻቸው የተሻለ ትምህርት እንዲያገኙ ከነበራቸው ዓላማ እንደነበር የገለጸችው ወይዘሮ ንጹህ ዘር የቦታ ርቀት ሳይገድባቸው በእያንዳንዱ እንቅስቃሴ በመነጋገርና በአብሮነት ልጆቻቸውን ያሳድጉ እንደነበርም ገልጻለች። ከነጻነት ህልፈት በኋላም ስላለው ወቅታዊ ሁኔታና ስለሚሰነዘሩ አስተያየቶች የተጠየቀችው ባለቤቱ ወዳጆቹና አድናቂዎቹ የሚሰጡት የተለያየ አስተያየትና ስሜት ለእርሱ ካላቸው ጥልቅ ፍቅርና ክብር የመነጨ እንደሆነ እረዳለሁ ብላለች። አክላም ማንንም አልቀየምም፣ እንደዚህ አላችሁ ብዬ ማንንም አልወቅስም፣ አመሰግናለሁ በማለት በትዕግስት እያለፈችው እንደሆነ ገልጻለች። ባለቤቷን ማጣቷ በቤተሰቡ ላይ የፈጠረው ከፍተኛ ክፍተት መኖሩን ያስረዳችው ወይዘሮ ንጹህ ዘር አሁን ባለችበት አስቸጋሪ ወቅትም የህዝቡን ድጋፍ ጠይቃለች። የምለምነው ልጆቼን በሰላም ላሳድግ፣ እርሱን አጥቼም ቢሆን ለልጆቼ ልኑር፣ አብራችሁኝ ሁኑ ስትልም ጥሪዋን አስተላልፋለች። አርቲስት ነጻነት በህይወት በነበረበት ወቅትም ቤተሰቡ ይተዳደር የነበረው በዋነኛነት እርሱ በሚያገኘው ገቢ እንደነበረና አሁን የኃላፊነት በቤተሰቡ ላይ ትልቅ ጫና መፍጠሩንም ጠቁማለች። እንዲሁም ሐዘኔን ሐዘናችሁ አድርጋችሁ ላጽናናችሁኝ ሁሉ እግዚአብሔር ይስጣችሁ፣ አምላክ ያክብራችሁ በማለት ከጎናቸው ለነበሩ ሁሉ ምስጋናን ችራለች። ባለቤቱ ንጹህ ዘርም ለመጀመሪያ ጊዜ በምንጊዜ ሚዲያ በሰጠችው ቃለ መጠይቅ ስለ ነጻነት ማውራት ተስኗት በእንባ ስትታገል ታይታለች። አብሯት የቀረበው የመጀመሪያ ልጃቸው ማህሎንም ስለ አባቱ ያለውን ስሜት እጅግ በሚያሳዝንና ልብ በሚሰብር ሁኔታ ሲገልጽ ታይቷል። ነጻነት ከቀልዱና ሳቁ ባሻገር የነበረውን ጠንካራ ማንነት ብርቱ ሰራተኝነት የገለጸው ደግሞ ቤተሰቦቹ ለሚዲያ ቀርበው በሰጡት ቃለ መጠይቅ ነው። ነጻነት እጅግ ሰው ወዳጅ፣ ለሰው ፈጥኖ የሚደርስ ደግ መሆኑን የገለጹ ሲሆን ቤተሰቡን ለመርዳት ህመምን ሳይቀር ተቋቁሞ የሚቆም ጠንካራ ሰው እንደነበር መስክረዋል። ለወትሮ ውጪ የሚኖር ሰው ቤተሰቡን መደገፍ የተለመደ ቢሆንም በነጻነት ቤተሰብ ግን የሚሰራው በዶላር ተቀይሮ ወደ ውጭ እየላከ ቤተሰቡን የሚያስተዳድር ጠንካራ አባት መሆኑም ተነግሯል። በዚሁ ቃለ መጠይቅ ላይ እንደተጠቀሰውም ባለቤቱ የጤና ችግር ስላለባት በሙሉ አቅሟ መስራት እንደማትችል የገለጸችው የነጻነት እህት በአሜሪካ ኑሮ ላይ ለመስራት ብትሯሯጥም በርካታ ሰዓት ብትሰራም አብዛኛውን ወጪ ይሸፍን የነበረው ነጻነት መሆኑን አስረድታለች። እንዲሁም ሁለት ልጆቹ የአይን ቀዶ ጥገና እንደሚያደርጉ ተናግራ ይህ ሁሉ ጫና በእናታቸው ላይ መውደቁን ጠቁማለች። ስለዚህ የኢትዮጵያ ሕዝብ ለነጻነት ፍቅር ሲሉ በህይወት እያለ ስላደረገው ደግነትን በማለት ድጋፍ እንዲያደርጉ ጥሪ ቀርቧል። ኢቢኤስ ቴሌቪዥን በነጻነት ዙሪያ ከተሰሩ ፕሮግራሞች የሚገኘው ሙሉ በሙሉ ለቤተሰቡ እንደሚሆን መናገሩን የገለጸው አርቲስት አስናቀ ንጉሴ ቤተሰቡን ለማገዝ ሁሉም ሰው የበኩሉን እንዲያደርግ ጎፈንድሚን ጨምሮ የተለያዩ አማራጮች መዘጋጀታቸውንም ተናግሯል። እንዲሁም የፊታችን የካቲት ላይ በሚከበረው የነጻነት ወርቅነህ የልደት ቀን እርሱን በታላቅ ክብር የሚያስብና ለቤተሰቦቹ የገቢ ማሰባሰቢያ የሚሆን ልዩ ፕሮግራም እንደሚካሄድም ተጠቁሟል። ይህም ዝግጅት በጓደኞቹና በቤተሰቦቹ በጋራ የሚዘጋጅ መሆኑ ተነግሯል። በዚህ የድጋፍ ሂደት ላይም ሁሉም ሰው እንዲሳተፍ ጥሪ ቀርቧል። ውድ የአማርያ ቲዩብ ቤተሰቦች ነጻነት ለሰጠን ፍቅር ለሰጠን ሳቅ ምላሹ በእርሱ ሞቶ የጎደለውን ቤት መሙላት ነውና እርሱን በማጣት የተጎዱ ቤተሰቦቹ እርሱ ይሞላው በነበረው ነገር በመቆሙ መቸገር ስለሌለባቸው ሁላችንም የበኩላችንን እናድርግ እያልን ወደ ሌላኛው መረጃችን እናመራለን። በጀርመን የ14 ዓመት ታዳጊ ላይ ግድያ መፈጸሙ ተሰምቷል። ገና ሮጦ ያልጠገበውን ህፃን ላይ ከሀገሩ ተሰዶ በስደት በሚኖረው ታዳጊ ላይ እንዲህ አይነት ጭካኔ መፈጸሙ እጅግ አሳዛኝ ክስተትም ሆኗል። በሰሜን ራይን ዌስትፋሊያ ግዛት ዶርማገን ከተማ በጭካኔ የተገደለው የ14 ዓመቱ ኤርትራዊ ታዳጊ ዮሴፍ መላኩ ሞት መላውን ከተማ በሐዘንና በድንጋጤ ውስጥ ጥሎታል።
የሱደልዶርፍ አቃቢ ሕግና የዶርማገን ከተማ አስተዳደር ባወጡት አዲስ መግለጫም ወንጀሉን የፈጸመውን ግለሰብ ለመያዝ የሚያስችል ጥቆማ ለሚሰጥ ሰው ቀደም ሲል ተይዞ የነበረውን 5000 ዩሮ ሽልማት ወደ 10000 ዩሮ ከፍ ማድረጋቸውን አስታውቀዋል። የታዳጊው እናት ሊሊ ለጋዜጠኞች በሰጡት ቃልም ልጃቸው ረቡዕ ዕለት ከቤት ከመውጣቱ በፊት የነበራቸውን የመጨረሻ ቆይታ እንዲህ ሲሉ አስታውሰዋል። ብዙ እንዳይቆይ ነግሬው ነበር። የደንብ ልብሴን ለክቼ እመለሳለሁ ብሎ ወደ ቶክስ ክለብ ነበር ሄደው። ስልኩን ሳያነሳ ሲቀር መጨነቅ ጀመርኩ። ልጄ እጅግ ምርጥና የኔ ኩራት ነበር። አንድም ሰው እንዲህ ያለ ነገር ያደርጋል ብዬም አላስብም። ወጥመድ ውስጥ ሳይገባ አይቀርም ብለዋል። ይሁን እንጂ እናትየው ለክለቡ ኃላፊ ደውለው ሲጠይቁ በእለቱ ምንም አይነት ቀጠሮ እንዳልነበረው ተረጋግጧል። ዮሴፍ መላኩ እንደ አውሮፓውያን አቆጣጠር ከ2016 ጀምሮ በጀርመን የኖረ ሲሆን በከተማው ነዋሪዎችና በስፖርት ክለቦቹ ዘንድ እጅግ ተወዳጅ እንደነበር ተገልጿል። የሚጫወትበት የእግር ኳስ ክለብ በድረገጹ ባወጣው መግለጫም ዮሴፍ በክለባችንም ሆነ በመላው መንደሩ ዘንድ የሚወደድ ፈገግታ የማይለየውና የስፖርታዊ ጨዋነት መገለጫ የነበረ ልጅ ነው። የእርሱ ሞት በልባችን ውስጥ ትልቅ ክፍተት ጥሎ አልፏል ብለዋል። የዶርማገን ከንቲባ ኤሪክ ለቤተሰቡና ለወዳጆቹ ጥልቅ መጽናናትን ተመኝተዋል። ይህ አሰቃቂ ድርጊት ሁላችንንም ክፉኛ ጎድቶናል ያሉት ከንቲባው ፖሊስ ጉዳዩን በአጭር ጊዜ ውስጥ ለሕግ እንደሚያቀርብ ያላቸውን እምነት ገልጸዋል። የዋሊሴን የግድያ ምርመራ ቡድን ጉዳዩን በከፍተኛ ጥንካሬ እየመረመረው ይገኛል። ታዳጊው ዮሴፍ ስደተኞች በሚኖሩበት ማዕከል ውስጥ ከእናቱና ከ7 ዓመት እህቱ ጋር ይኖር የነበረ ሲሆን አባቱ በጀርመን እንደሚኖር ታውቋል። ፖሊስ በዕለቱ በሐይቁ አካባቢ አጠራጣሪ ነገር ያዩ ሰዎች ካሉ ጥቆማ እንዲሰጡም ጥሪ አቅርቧል። ውድ የአማርያ ቲዩብ ቤተሰቦች አምላክ የታዳጊውን ነፍስ ይማር፣ ለቤተሰቦቹም መጽናናት ይስጥ እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩልን።